የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደና በኢትዮጵያ በአሜሪካ የአምባሳደር ኤርቪን ማሲንጋ በመቀሌ ላይ ያደርጉት የነበረው ውይይት የጸጥታ ኃይሎች ሌተናል ጀነራሉ ወደ ስብሰባው እንዳይገዙ በመከልከላቸው ምክንያት መሰረዙን ጉዳዩን የሚያውቁ ምንጮች ገልጸዋል። ስለዚህ ጉዳይ ምንላችሁ ጉዳይ ይኖራል። ትናንትና ወደ መቀሌ ያቀኑት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከህወሓት አመራሮች ጋር ወደ ፕሪቶሪያ ስምምነት እንዲመለሱ ማስጠንቀቃቸው ተሰምቷል። አሜሪካም ለህወሓት ማስጠንቀቂያ ሰጥታለች። በአሜሪካና በኢራን መካከል በተቀሰቀሰው አዲስ ውጥረት የነዳጅ ዋጋ ናረ፣ በሆርሙዝ ሰርጥ የመርከቦች እንቅስቃሴ መቀነሱ ተገልጿል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደና በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በመቀሌ ያደርጉት የነበረው ውይይት ተሰርዟል። የጸጥታ ኃይሎች ሌተናል ጀነራሉ ወደ ስብሰባው እንዳይጓዙ በመከልከላቸው ምክንያት መሰረዙንም ጉዳዩን የሚያውቁ ምንጮች ገለጹ። ይህ የሆነው አምባሳደር ማሲንጋ ለስራ ጉብኝት በትናንትናው ዕለት መቀሌ መግባታቸውን ተከትሎ ሲሆን የአሜሪካው መልእክተኛ በዚህ ወቅት ከረድኤት ድርጅቶች፣ ከፖለቲካ መሪዎችና ከሲቪል ማህበረሰብ ተወካዮች ጋር በሰብአዊ ሁኔታዎች፣ በሰላም ጥረቶችና ዘላቂ ግጭት የማቆም ስምምነት አተገባበር ዙሪያ ውይይት አድርገዋል። ምንጮች እንደገለጹት ቀደም ሲል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ያገለገሉ ሌተናል ጀነራል ታደሰ ከአምባሳደር ማሲንጋ ጋር ለመገናኘት የያዘ ቀጠሮ የነበራቸው ቢሆንም የጸጥታ ኃይሎች ለጀነራሉ የተመደቡ ጠባቂዎች የጀነራሉን እንቅስቃሴ እንዲገድቡ መመሪያ ሰጥተዋል። እንደ ምንጮቹ ገለጻ ጠባቂዎቹ እናንተ ከሳቸው ወይም ታደሰ ጋር እንዳትንቀሳቀሱ ታግዳቸዋል፣ ሆኖም እሳቸው መሄድ ከፈለጉ በእግራቸው ወይም በራሳቸው መሄድ ይችላሉ የሚል ትዕዛዝ ደርሷቸዋል። በአካል ሊደረግ የታቀደው ስብሰባ ከተሰረዘ በኋላ አምባሳደር ማሲንጋና ሌተናል ጀነራል ታደሰ በስልክ ውይይት ማድረጋቸውንም ምንጮች አክለዋል። የአሜሪካ ኤምባሲም ሆነ ሌተናል ጀነራል ታደሰ ስለተፈጠረው ክስተት እስካሁን በይፋ የሰጡት አስተያየትም የለም። ይህ እንቅስቃሴ ገደብ የተጣለው በትግራይ ክልል አስተዳደራዊ ለውጦችን ተከትሎ የፖለቲካዊ ውጥረት በነገሰበትም ወቅት ነው። ከፕሪቶሪያ ስምምነት በኋላ ተቋቁሞ የነበረው የትግራይ ጊዜያዊ አስተዳደር ህወሓት የክልሉን የመንግስት መዋቅር መልሶ በማደራጀት በክልሉ የፖለቲካ ጉዳዮች ላይ ያለውን የበላይነት ካረጋገጠ በኋላ መፍረሱ ይታወቃል። አምባሳደር ማሲንጋ በመቀሌ በነበራቸው ቆይታ ዋሽንግተን ለትግራይ ሰላም፣ መረጋጋት፣ የሰብአዊ መልሶ ማቋቋም ስራዎች ያላትን ቁርጠኝነት በድጋሚ አረጋግጠዋል። የአሜሪካ ኤምባሲ እንዳመለከተው አምባሳደሩ የአሜሪካን ድጋፍ ከሚያደርሱ ሰብአዊ እርዳታ አቅራቢ ድርጅቶች ጋር ተገናኝተው የተወያዩ ሲሆን ማህበረሰቡ ከጊዜያዊ እርዳታ ወጥቶ ወደ ዘላቂ መልሶ ማቋቋም መሸጋገር እንዲችል ዘላቂ ሰላምና መረጋጋት ወሳኝ መሆኑንም አጽንኦት ሰጥተዋል። ኤምባሲው አምባሳደሩ ከፖለቲካ ከሲቪል ማህበረሰብ መሪዎች ጋር ተገናኝተው ዘላቂ መረጋጋትን ለመረጋገጥና በክልሉ ተጨማሪ ግጭቶችን ለመከላከል ውይይት አስፈላጊ መሆኑንና የፕሪቶሪያ ስምምነት ሙሉ በሙሉ መተግበር እንዳለበትም አስገንዝበዋል ብሏል። ከጉብኝቱ በኋላ አምባሳደሩ በሰጡት መግለጫ ውይይቶቹ ትኩረት ያደረጉት ውጥረቶችን በማርገብና በሰላማዊ ግንኙነቶች እድሎችን መፍጠር ማድረግ ላይ ናቸው ብለዋል። ውጥረትን የሚያረግብና ለሰላማዊ ውይይት በር የሚከፍት ምክክር አድርገናል ሲሉ አምባሳደሩ ተናግረዋል። አክለውም ዓለም አቀፉ ማህበረሰብ በአፍሪካ ህብረት መሪነት ዘላቂ ሰላም ለመደገፍ ጥረቱን እንደሚቀጥል በመጠቆም ኢትዮጵያ በአሁኑ ወቅት ያሉ ውጥረቶችን ለመፍታት ውይይት ብቸኛው አማራጭ መሆኑንም አስምረውበታል። በጉብኝቱ ወቅት አምባሳደር ማሲንጋ ከህወሓት ምክትል ሊቀመንበር አማኑኤል አሰፋ ጋር የተወያዩ ሲሆን ውይይቱ በትግራይ ወቅታዊ የፖለቲካ ሁኔታ የሰላም ሂደቱን ወደፊት ለማራመድ በሚደረጉ ጥረቶች ላይ ትኩረት ያደረገ መሆኑንም አማኑኤል ገልጸዋል። አቶ አማኑኤል የተናገሩት የአምባሳደሩ ጉብኝት በቂ ዝናብ ባለመኖሩ ምክንያት የተከሰተውን የድርቅ ስጋት፣ የሀገር ውስጥ ተፈናቃዮች ሁኔታ፣ የሰብአዊ እርዳታ አቅርቦትንና ለዘላቂ ሰላም አስፈላጊ የሆኑ ሁኔታዎችን መገምገም ላይም ያተኮረ ነበረ። አምባሳደር ማሲንጋ በትግራይ ሆነ በፌዴራል ባለስልጣናት በኩል በሰላም ጥረቶች ያለውን ዝግጁነት ተረድተው ያሉት አቶ አማኑኤል በቅርብ ጊዜ ወደ ክልሉ በድጋሚ እንደሚመለሱም ገልጸዋል። አምባሳደሩ በጉብኝታቸው ወቅት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋርም አልተገናኙም። ወደ መቀሌ ያቀኑት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ለህወሓትም ማስጠንቀቂያ ሰጥተዋል። አምባሳደሩ ለተከታታይ ሁለት ጊዜ ከተሰረዘው የጉዞ እቅዳቸው በኋላ ትናንትና ሐምሌ 8 ወደ መቀሌ ያቀንተው የሁለት የህወሓት አመራሮች ጋር ተወያይተዋል። ማሲንጋ የተወያዩት ከህወሓቱ ምክትል ሊቀመንበር አማኑኤል አሰፋና አምባሳደር አዲስ አለም ባሌማ ጋር ነበረ። የአሜሪካው አምባሳደር ከሁለት የህወሓት አመራሮች ጋር ውይይት ካደረጉ በኋላ ለክልሉ ሚዲያዎች በሰጡት ማብራሪያ ቡድኑ ወደ ፕሪቶሪያ ስምምነት እንዲመለስ ገልጸዋል። አምባሳደር ማሲንጋ የፕሪቶሪያውን የሰላም ስምምነት በመተግበር ወደ ተሟላ ዘላቂ ሰላም ለመሸጋገር በህወሓት በኩል ስላለው ዝግጁነት ጥያቄ ማንሳታቸውን ጠቁመዋል። ህወሓትን ወክለው ከአምባሳደሩ ጋር የተወያዩት አማኑኤል በበኩላቸው ከአምባሳደሩ ጥያቄ ቡድናቸው ያለውን አቋም ማሳወቃቸውን ገልጸው አማኑኤል በእኛ በኩል ዛሬም ሆነ ነገ ችግሮችን በሰላማዊ ውይይት ለመፍታት ዝግጁ ነን፣ ለዚህም ተደጋጋሚ ጥሪ ስናደርግና ስንሰራ ቆይተናል ብለዋል። አምባሳደሩ በበኩላቸው ለህወሓት ከባድ ማስጠንቀቂያ ሰጥተዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዘገባችን እናልፋለን።
በአሜሪካና በኢራን መካከል በድጋሚ የተቀሰቀሰው ግጭት በሆርሙዝ ወሽመጥ በኩል በሚደረግ የመርከብ እንቅስቃሴ ላይ መስተጓጎል ይፈጥራል የሚል ስጋት በመፍጠሩ የዓለም ከፍተኛ ነዳጅ ዋጋ በከፍተኛ ሁኔታ መናሩ ተገለጸ። ይህ ክስተት በዓለም አቀፍ የነዳጅ አቅርቦት ላይ ያለውንም ስጋት ይበልጥ አባብሶታል። ወታደራዊ ጥቃቶችን መፈጸማቸውን በሆርሙዝ ወሽመጥ የሚንቀሳቀሱ የነዳጅ ጫኝ መርከቦች ላይ ጥቃት መሰንዘሩንና በዋሽንግተንና ቴህራን መካከል የነበረው የተኩስ አቁም ስምምነትን መፍረሱን ተከትሎ በሐምሌ 5 እስከ 8 መካከል የብሬንትና የአሜሪካ ዌስት ቴክሳስ ኢንተርሚዲየት የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ሮይተርስ እንደዘገበው በአንድ የንግድ ውሎ ብቻ የዌስት ቴክሳስ ኢንተርሚዲየት ዋጋ ወደ 10 በመቶ ገደማ በማደግ በአንድ በርሜል $78 የደረሰ ሲሆን የብሬንት ድፍድፍ ነዳጅ ደግሞ በተመሳሳይ ፍጥነት አድርጎ በበርሜል $83 በላይ ሆኗል። ይህም ለነጋዴዎች በዓለም አቀፍ ነዳጅ አቅርቦት ላይ የተጋረጡትን አደጋዎች ከግምት ውስጥ ማስገባት በመጀመራቸው በአንድ ወር ጊዜ ውስጥ ከፍተኛ ዋጋ ጭማሪ ሆኖም ተመዝግቧል። የቮይስ ኦፍ ኢትዮጵያን ቤተሰቦች ለዛሬ ያዝንላችሁ ዘገባዎች እነዚህን ይመስሉ ነበረ። በሌሎች አዲስ ነው መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።